ምርጫ የዲሞክራሲ ስርዓት የሚገለጽበት አንዱ ዋነኛው መንገድ ነው። ዜጎች የተለያዩ የፖለቲካ ፓርቲዎች በሚያቀርቡት ሐሳብ በሚያቀርቡት የፖሊሲ አማራጭ መሰረት ይጠቅመኛል፣ መንግስት ሆኖ ቢያስተዳድረኝ ሰላምን፣ ልማትን፣ መልካም አስተዳደርን ያሰፍንልኛል፣ ፍትህን ያረጋግጥልኛል ብሎ የሚያምነውን የፖለቲካ ፓርቲና ያንን ፖለቲካ ፓርቲ የሚመሩትን ግለሰቦቹን በተለያየ ደረጃ የሚመርጡበት ነው። በዚህ ሂደት እንደ ሀገራችን አሁን ባለንበት ወደ 7ኛው እንደዚሁ ሀገራዊ ምርጫ ደረጃ ላይ ደርሰናል። ባለፉት ጊዜያት በተለያየ ወቅት ከምናደርጋቸው ምርጫዎች ትምህርት እየወሰድን እየቀሰምን የምርጫ ሂደቱ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊና ነጻ የሆነ ከምንም ጫና ነጻ በሆነ መንገድ ግለሰቦች የሚፈልጉትን ዜጎች የሚፈልጉትን እንዲመርጡ የምናደርግበትን እያሳደግን የዲሞክራሲ ባህሉም ካለፈው እየተሻሻለ እያደገ የመጣበት ነው። የ7ኛውን ሀገራዊ ምርጫ ቅድመ ዝግጅትን በተመለከተ እንደ ሀገር ሰፊ ስራዎች ተሰርተዋል። የፖለቲካ ስነ ምህዳሩንም ለማስፋት ጥረት ተደርጓል። የተለያዩ የፖለቲካ ፓርቲዎች በዚህ ውስጥ ተሳትፎ እንዲኖራቸው መንግስት ሰፊ ጥረት አድርጓል። እኛም እንደ ክልልም ይህንን አጠቃላይ ሀገራዊ ማዕቀፉን መሰረት በማድረግ አሁን ስልጣን ላይ ካለው ፓርቲ በተጨማሪ ሌሎች ፓርቲዎችን በዚህ ውስጥ መሳተፍ አለባቸው በሚል እንደ መንግስትም ትልቅ እርምጃ ተወስዶ በጋራ ተግባብተን ተስማምተን የተለያዩ የፖለቲካ ፓርቲዎች በዚህ ውስጥ ተሳትፏቸው እንዲጎላ እድል ተፈጥሯል። በዚሁ በ7ኛው ሀገራዊ ምርጫ በጣም የተሻለ ስራ ተሰራ የሚባለው የፖለቲካ ፓርቲዎች የጋራ ምክር ቤት በጣም ንቁ፣ በየዕለቱ የሚከሰቱ ከምርጫ ጋር ከፖለቲካ ፓርቲዎች ስራዎቻቸው ጋር የሚገናኙ ጉዳዮችን እየተመካከረ እየተነጋገረ የሚፈታበት የአሰራር ስርዓት ተፈጥሯል። ከዚህ በፊት አንዱን የመወንጀል ነበር። አንዱ የፖለቲካ ፓርቲ ሌላውን የፖለቲካ ፓርቲ በተለያየ መንገድ ጎልቶ እንዳይወጣ የማረግ የማንኳሰስ ስራዎች ነበሩ። ያ ቀርቶ አሁን ለሁሉም ፍትሃዊ የሆነ ሜዳ ተፈጥሮ በዛ ጉዳዮቻቸውን የፖለቲካ የፖሊሲ አማራጮቻቸውን ሲያቀርቡ እስከዚህ መጥተዋል። በምርጫ ቅስቀሳ ወቅትም በነጻነት አድርጓሉ። በአጠቃላይ እነዚህ ቅድመ ዝግጅት ስራዎች ተሰርተው ዛሬ ላይ ደርሰናል። ዛሬ ሁላችንም እንደዚሁ በነቂስ በፍላጎት ብርዱም ዝናቡም ሳይበግር ይሄ ሁሉ ዜጋ ወጥቶ የኔ ድምጽ ዋጋ አለው ብሎ ዛሬ ድምጽ እየሰጠ ነው የሚገኘው። ይሄ በጣም ሰላማዊ በሆነ መንገድ የምናደርገው መቀጠል አለበት። እስከ ምሽቱ 12 ሰዓት ላይ የምርጫ ካርድ ይጣላል። በዚህ ሂደት ውስጥ ሁሉም እዚህ ካርድ ድምጽ ሊሰጥ የመጣው ዜጋ ኃላፊነቱን መወጣት አለበት። ምርጫችን ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ነጻ በሆነ መንገድ ያለማንም ጫና ያለማንም ተጽዕኖ ይሄን ፓርቲ ቢመርጥ ይሄን ፓርቲ የሚወክል እጩ ቢመርጥ የኔን ፍላጎት የኔን ጥያቄ የኔን ጉዳይ ይፈታልኛል፣ ያሳካልኛል፣ የፖሊሲ አማራጩም በዚህ ይጠቅመኛል በሚል መንገድ የሚያቀርቡበት እድል እንዲፈጠር ያንንም እድል ዜጎች እንዲጠቀሙ በዚህ አጋጣሚ ጥሪን አስተላልፋለሁ። ከዚህ ውጪ በዚህ ምርጫ ሂደት ውስጥ በርካታ ተዋናያን አሉ፣ ተሳታፊዎች አሉ፣ ደጋፊዎች አሉ፣ ጸጥታን የሚያስከብሩ ምርጫን የሚያስፈጽሙ የሚታዘቡ፣ እነዚህ ሁሉ ሚናቸው አላቸው። በብሔራዊ ምርጫ ቦርድ የተሰጣቸው ተልዕኮ አለ። የብሔራዊ ምርጫ ቦርድ ያወጣውን የስነ ምግባር መመሪያን ተከትለን ምርጫችን በጣም ሰላማዊ በሆነ መንገድ አጠናቀን በቀጣይ መስከረም ወር ላይ አዲሱን መንግስት የምንመሰርትበት የምናቋቁምበት ሂደት መፍጠር አለብን። ያለችን አንድ ሀገር ናት። እችን ሀገር መጠበቅ ግዴታችን ነው። ኢትዮጵያ የብዝሃነት ሀገር ናት። የባህል፣ የሃይማኖት፣ የዘር፣ ጎሳ ብዝሃነት ያላት የቋንቋ ብዝሃነት ያላት ሀገር ናትና የፖለቲካ ብዝሃነትም የሀሳብ ብዝሃነትም ያስፈልገናል። የአንድ ወገን ወይም የአንድ ፓርቲ ሀሳብ ብቻ የሚቀነቀንበት ሳይሆን የተለያዩ ሀሳቦች
መጥቶ የሚንሸራሸሩበት ከዛ ውስጥ የተሻለውን የምናገኝበት ሚዛናዊ በሆነ መንገድ የሚተችበት ትችቱንም ተቀብሎ ደግሞ የሚያርምበት አይነት የአሰራር ስርዓት መኖር አለበት ብሎ ዛሬ በርካታ የፖለቲካ ፓርቲዎች ወደ ምርጫ አቅርበዋል። በክልላችን በደቡብ ምዕራብ ክልል እንኳን ብንወስድ 14 ከብልጽግና ፓርቲ ጋር 14 የተለያዩ የፖለቲካ ፓርቲዎች ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ይሳተፋሉ። ይሄ ቀላል አይደለም። የብልጽግና ፓርቲ ካቀረባቸው አባላት ወይም እጩዎች ከፍ ያለ የተፎካካሪ ፖለቲካ ፓርቲዎች እጩዎቻቸውን አቅርበዋል በተለያዩ የምርጫ ክልሎቻችን ውስጥ። ይሄ የተለያዩ ሀሳቦችን ለማስተናገድ የተሰጠ ትልቅ እርምጃ ነው።